ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ ውድ ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ መጥተናል። ለተከታዮቹ ደቂቃዎች ከእናንተ ጋር ስንቆይም ከሀገር ውስጥና ከውጪ ያልተሰሙ አዳዲስ ስፖርታዊ ጉዳዮችን በዛሬ ፕሮግራማችን ላይ እናነሳለን። በዛሬ ፕሮግራማችን ከምናነሳቸው ነጥቦች መካከል የኢትዮጵያ ብሔራዊ ቡድንን የተመለከተ መረጃ ከሀገር ውስጥ እንዳሰሳለን። ወደ ውጭ ሀገር ስፖርታዊ ጉዳዮቻችን እናመራና ደግሞ ዛሬ የሚደረጉ ጨዋታዎች ያሉ በተወዳጁ እንግሊዝ ፕሪሚየር ሊግ ጨምሮ በሌሎችም የአውሮፓ ታላላቅ ሊጎች የሚደረጉ መርሃ ግብሮች ያሉ የእነሱን የጨዋታ ጥቆማዎች የምናነሳ ነው የሚሆነው። ሌሎች በርከት ያሉ ስፖርታዊ ጉዳዮችም እየተነሱ ይገኛሉ። እነሱን እያነሳሳን ለተከታዮቹ ደቂቃዎች ከእናንተ ጋር ቆይታን የምናደርግ ይሆናል። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደርጋለሁ። አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ከኛ ጋር አብራችሁ እንድትቆዩ በአክብሮት ነው የምጋብዘው። ከመሸጋገሪያ በኋላ በድጋሚ ተመልሰን እንመጣለን። ከሀገር ውስጥ ጉዳዮቻችን የዛሬን ፕሮግራማችንን እንጀምር። ዋሊያዎቹ የሁለተኛ ቀን ልምምዳቸውን ሰርተዋል። የኢትዮጵያ ብሔራዊ ቡድን በ2026 የዓለም ዋንጫ ማጣሪያ ከግብጽና ጅቡቲ ጋር ለሚያደርጋቸው ጨዋታዎች በአሰልጣኝ መሳይ ተፈሪ እየተመራ የመጀመሪያ ልምምዱን መስራት መጀመሩ ይታወቃል። ትናንትና ደግሞ ሁለተኛ ቀን ልምምዳቸውን ረፋድ ላይ በአዲስ አበባ ስቴዲየም ሰርተዋል። ትናንትና ቡድኑን ያልተቀላቀለው አጥቂው አቡበከር ናስር እንግዲህ በነበረው ልምምድ ላይ ግን መጀመሩን አስቀድመን መግለጻችን የሚታወስ ነው። 2 ሰዓት በቆየው በትናንትናው ልምምድ የአካል ብቃት እንቅስቃሴና በሙሉ ሜዳ ላይ እንግዲህ በሁለት ተከፍለው የማቀናጀት ስራዎችም ሲከናወኑ የቆዩ ሲሆን ሁሉም የቡድኑ አባላት በመልካም ጤንነት ላይ ይገኛሉ። ዋሊያዎቹ በቀጣይ ሳምንት ረቡዕ ወደ ስፍራው ሲያቀኑ መጋቢት 12 ቀን በካሳብላንካ ከግብጽ ጋር፣ መጋቢት 15 ቀን ደግሞ ከጅቡቲ ጋር ጨዋታቸውን የሚያደርጉ እንደሆነ ነው የወጣው መርሃ ግብር የሚያሳየው። ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታ እንውሰዳችሁ። ትላንትና የተደረገ አንድ ጨዋታን እንመልከት። አልናስር ትላንትና ድል ቀንቶታል። በሳዑዲ አረቢያ ሊግ 25ኛ ሳምንት መርሃ ግብር አልናስር ትላንትና ከአልሆሉድ ጋር ያደረገውን ጨዋታ 3-1 በሆነ ውጤት ነው ማሸነፍ የቻለው። ለአልናስር የማሸነፊያ ግቦቹን ክሪስቲያኖ ሮናልዶ፣ ሳዲዮ ማኔ እና ጆን ዱራን ማስቆጠር የቻሉ ተጫዋቾች ናቸው። ፖርቱጋላዊው የፊት መስመር ተጫዋች የሆነው ክሪስቲያኖ ሮናልዶ በውድድር ዘመኑ 19ኛ የሊግ ግቡን ነው ትናንትና ማስቆጠር የቻለው። አልናስር ትናንትና ማሸነፉን ተከትሎ 51 ነጥቦችን መድረስ ችሏል። በዚህም 4ኛ ደረጃ ላይ ተቀምጧል። አልሁሉድ በአንጻሩ በ31 ነጥቦች 10ኛ ደረጃ ላይ ነው የተቀመጠው። አልናስር በቀጣይ የሊጉ መርሃ ግብር በሪያድ ደርቢ ከአልሂላል ጋር ነው ጨዋታውን የሚያደርገው። ይህም ተጠባቂ ጨዋታ የሚደረግ ነው የሚሆነው። ሁሉም ሮናልዶ ማን እንደሆነ አይቷል ብሏል ክሪስቲያኖ ሮናልዶ። ፖርቱጋላዊው የ5 ጊዜ ባሎን ዶር አሸናፊው ተጫዋች ክሪስቲያኖ ሮናልዶ ወደ ሳዑዲ አረቢያ ያመራበት እቅዱ ባሰበው መልኩ እየሰራለት መሆኑን የገለጸው። ወደ ሳዑዲ አረቢያ ሳቀና ሁሉም ሰው እንደ እብድ ሲያየኝ ነበር የሚለው ሮናልዶ የእግር ኳስ ሕይወቴ መጨረሻ እንደሆነም ሲናገሩ ነበር ብለዋል። ነገር ግን ሁሉም ሰው በድጋሚ ሮናልዶ ማን እንደሆነ ተመልክቷል ሲል የተደመጠው። አክሎም ሊጉ በሚገርም ሁኔታ እያደገ ነው፣ ሀገሪቱ እያደገች ነው፣ የተጀመረው እቅድ በታሰበው መልኩም እየሰራ ነው ሲል ክሪስቲያኖ ሮናልዶ ይናገራል። በሳዑዲ አረቢያ በጣም ደስተኛ ነኝ፣ እዚህ ምቾት ተሰምቶኛል ሲልም ነው ክሪስቲያኖ ሮናልዶ የተናገረው። የትላንትናውን ጨዋታ ካነሳን አይቀር ዛሬ ደግሞ የሚደረጉ ጨዋታዎችን ወደ እናንተ እንጠቁማችሁ። ዛሬ በተወዳጁ የእንግሊዝ ፕሪሚየር ሊግ የሚደረጉ ተጠባቂ ጨዋታዎች ናቸው። ቅድሚያ እንግዲህ ጨዋታቸውን የሚያደርጉት ምሽት 12 ሰዓት የሚደረግ ጨዋታ ነው። በእርግጥ 29ኛው ሳምንት መርሃ ግብር ነው። የተወዳጁ የእንግሊዝ ፕሪሚየር ሊግ የ2024-25 የውድድር ዓመት ሊጠናቀቅ ወደ 9 ያክል ጨዋታዎች ብቻ ናቸው የሚቀሩት። ከነዛ መካከል አንደኛው ዛሬ የሚደረግ ይሆናል። ኤቨርተን ከዌስትሃም ዩናይትድ እንግዲህ ምሽት 12 ሰዓት በሚደረገው ጨዋታ ሌሎችም የ12 ሰዓት ጨዋታዎች አሉ፣ ግን 12 ሰዓት በሚደረገው ጨዋታ ይጀመራል። ጉዲሰን ፓርክ ላይ ነው ይህ ጨዋታ የሚደረገው። ሁለት አዲስ አሰልጣኞችን የሾሙ ቡድኖች ዳቪድ ሞይስን እና ግርሃም ፖተርን የሾሙ ቡድኖች የሚያደርጉት ጨዋታ ነው። ኤቨርተን በሜዳው ጉዲሰን ፓርክ ዌስትሃም ዩናይትድን ያስተናግዳል። ሌላኛው ምሽት 12 ሰዓት ላይ የሚደረገው ጨዋታ በፖርትማን ሮድ የሚደረገው መርሃ ግብር ነው። ኢፕስዊች ታውን ኖቲንግሃም ፎረስትን የሚያስተናግድበት ጨዋታ እንዲሁ ምሽት 12 ሰዓት ላይ ይደረጋል። ሌላኛው ማንቸስተር ሲቲ በሜዳው ኢቲሃድ ስቴዲየም ብራይተን ኤንድ ሆቭ አልቢዮንን የሚያስተናግድበት ጨዋታ ዛሬ ከሚደረጉ መርሃ ግብሮች መካከል አንደኛው ነው። ሳውዝሃምፕተን በሜዳው ሴንት ሜሪ ከወልቨርሃምፕተን ወንደረርስ ጋር ጨዋታውን የሚያደርግ ይሆናል። ይህም ጨዋታ ምሽት 12 ሰዓት ላይ የሚደረግ መርሃ ግብር ነው።
ዛሬ እንግዲህ የመጨረሻው የተወዳጁ የእንግሊዝ ፕሪሚየር ሊግ ዛሬ የሚደረገው ምሽት 2 ሰዓት ከ30 ላይ የሚደረገው የቦርንመዝ እና የብሬንትፈርድ ጨዋታ ነው። ይህ ጨዋታ ምሽት 2 ሰዓት ከ30 ሲል የሚደረግ መርሃ ግብር ነው። በፍሬንች ሊግ ዋንም ጨዋታዎች ይደረጋሉ። ናንተስ ከሊል ጋር ጨዋታውን ያደርጋል። አንጀርስ እና ሞናኮ፣ ሌንስ እና ሬንስም ዛሬ የሚያደርጓቸው መርሃ ግብሮች ናቸው በፍሬንች ሊግ ዋን። በጀርመን ቡንደስሊጋ ቨርደር ብሬመን ከቦሩሲያ ሞንችግላድባህ፣ ኦግስበርግ ከቮልስበርግ፣ ማይንስ ከፍራይበርግ፣ ኡኒየን በርሊን ከባየር ሚኒክ፣ አረቢ ለብዚሽ ከቦሩሲያ ዶርትመንድ ዛሬ የሚደረጉ መርሃ ግብሮች ናቸው። የባየር ሚኒክ እና የኡኒየን በርሊን ጨዋታ ቀን 11 ሰዓት ከ30 ሲል የሚደረግ መርሃ ግብር ሲሆን አረቢ ለብዚሽ እና ቦሩሲያ ዶርትመንድ ደግሞ የሚያደርጉት ጨዋታ ምሽት 2 ሰዓት ከ30 ሲል የሚደረግ መርሃ ግብር ነው። በጣሊያን ሴሪኤ ሞንዛ ከፓርማ፣ ኡዲኒዜ ከቬሮና፣ ኤሲ ሚላን በሜዳው ሳንሲሮ ጁሴፔ ማይዛ ምሽት 2 ሰዓት ሲል ከሴስ ፋብሬጋሱ ኮሞ ጋር ጨዋታውን ያደርጋል። ቶሪኖ እና ኢምፖሊ ደግሞ ምሽት 4 ሰዓት ከ45 ላይ መርሃ ግብራቸውን ያደርጋሉ። በስፓኒሽ ላሊጋም ዛሬ ተጠባቂ ጨዋታዎች ይደረጋሉ። ቫያዶሊድ ከሴልታ ቪጎ ጋር ይጫወታል። ማዮርካና ኢስፓኞል የሚያደርጉትን መርሃ ግብር አለ። ምሽት 2 ሰዓት ከ30 ሲል ቪያሪያል በሜዳው ኢስታዲዮ ዴላ ሴራሚካ ከሪያል ማድሪድ ጋር የሚያደርጉት ጨዋታ ዛሬ ተጠባቂው መርሃ ግብር ነው። ዢሮናና ቫሌንሲያም ደግሞ ምሽት 5 ሰዓት ሲል ዛሬ በስፓኒሽ ላሊጋ ተጠባቂ መርሃ ግብሮች ናቸው። እነዚህ ጨዋታዎች እንግዲህ ሁሉም ተጫዋቾች ወደ ብሔራዊ ቡድን ከመበተናቸው በፊት የሚደረጉ የመጨረሻ የሊግ መርሃ ግብሮች ናቸው። ሊቨርፑልን የተመለከተ መረጃን እናንሳ። ሙሐመድ ሳላህ አዲስ ታሪክ ጽፏል። ግብፃዊው የሊቨርፑል የፊት መስመር ተጫዋች የሆነው ሙሐመድ ሳላህ የእንግሊዝ ፕሪምየር ሊግ የወሩ ምርጥ ተጫዋች በመሆን በይፋ ተመርጧል። ሳላህ በዘንድሮው የውድድር ዘመን ለሁለተኛ ጊዜ የፕሪምየር ሊጉ ምርጥ ተጫዋች ሽልማትን ማሸነፍ ችሏል። ሙሐመድ ሳላህ በወሩ ባደረጋቸው 6 የፕሪምየር ሊግ ጨዋታዎች 6 ግቦችን ሲያስቆጥር 4 ደግሞ አመቻችቶ በማቀበል 10 የግብ ተሳትፎችን ማድረግ ችሏል። ሙሐመድ ሳላህ 7 ጊዜ የእንግሊዝ ፕሪምየር ሊግ የወሩ ምርጥ ተጫዋች ሽልማትን በአጠቃላይ ማሸነፍ ችሏል። ሳላህ በ7 የወሩ ምርጥ ተጫዋች ሽልማት በሰርጂዮ ኩን አጉዌሮ እና በሃሪኬን ተይዞ የነበረውን ብዙ ጊዜ የወሩ ምርጥ ሽልማት የማሸነፍ ሪካርድንም መጋራት መቻሉን የተገለጸው ከዚህ በኋላ አንዴ እንኳን ማሸነፍ የሚችል ከሆነ እንግዲህ ሪካርዱን ለብቻው መያዝ የሚችልበት አጋጣሚም ይኖረዋል። በዚህ ሳምንት ሊቨርፑል የካራባው ካፕ የፍጻሜ ጨዋታውን ያደርጋል። ከኒውካስል ዩናይትድ ጋር የሚደረግ መርሃ ግብር ነው። ነገ እሁድ የሚደረግ ጨዋታ ነው። ከዚህ ጨዋታ ጋር አያይዘው አሰልጣኝ አርነ ስሎት ሀሳባቸውን ሰጥተዋል። ባለፈው ፔናልቲውን የሳቱ ተጫዋቾች በብዛት በዛ ነገር ላይ ልምምድ ያደርጉ ነበር። ዳርዊን ኑኔዝ ፔናልቲውን ስቶታል። ከዛ ውጪ ግን ሌላ ምንም ማለት አልፈልግም ሲልም ነው የተናገረው። አርነ ስሎት ስለ ጃሬል ኳንሳህም ሲናገር ጃሬል ኳንሳህ ባለፉት ጨዋታዎች ላይ ድንቅ ብቃቱን እየተቀየረ እየገባም ቢሆን አሳይቶናል። እሱ ጥሩ እንቅስቃሴን እያሳየ ነው። እናም በቀኝ ተመላላሽነት ቦታ ላይም የመጫወት ጥራት እንዳለው ተመልክተናል ሲልም ነው አርነ ስሎት የተደመጠው። የእሁዱን የፍጻሜ ጨዋታ ሁላችንም በጉጉት እየጠበቅን እንገኛለን። የዚህ ውድድር የፍጻሜ ጨዋታ በዚህ ሀገር ላይ እንደ ቀላል አይታይም ሲልም ነው የተናገረው። ስለ ትሬንትና ስለ ኢብራሂማ ኮናቴም ሲናገር ትሬንት ለእሁዱ የፍጻሜ ጨዋታ አይደርስም፣ ነገር ግን የውድድር ዓመቱ ከመጠናቀቁ በፊት ወደ ሜዳ እንደሚመለስ ተስፋ አደርጋለሁ። ኢብራሂማ ኮናቴ በዛሬው ልምምድ ከኛ ጋር ልምምድ የማድረግም ከፍተኛ እድል አለው ሲልም ነው ኢብራሂማ ኮናቴን አስመልክቶ አርነ ስሎት የተደመጠው። አሌክዛንደር ኢሳክ ይናገራል። ከሊቨርፑል ጋር መጫወትን በጣም ወዳለሁ፣ ምክንያቱም እነሱ ከኛ የአጨዋወት መንገድ ጋር ተመሳሳይነት አላቸው። ሊቨርፑል ብዙ የሚያጠቃና ኳስን ይዞ የሚጫወት ቡድን ነው። ይህ ደግሞ ለመልሶ ማጥቃት ሂደትም በጣም አሪፍ ነው። ከሊቨርፑል ጋር ስጫወት ሁሌም እየተዝናናሁና እየተደሰትኩ ነው የምጫወተው ሲልም ነው የተናገረው አሌክዛንደር ኢሳክ። ማንንም አልፈራም ማለት አልችልም፣ ያ ጠንከር ያለ ቃል ነው። ለተጋፈጥኳቸው ተጫዋቾች ትልቅ ክብር አለኝ። ለቨርጂል ቫንዳይክ እና ሌሎችም ተከላካዮች ትልቅ ክብር አለኝ ሲል ነው አሌክዛንደር ኢሳክ ከዛሬው ጨዋታ ጋር አያይዞ እንግዲህ ከነገው ጨዋታ ጋር ይቅርታ አያይዞ ሀሳቡን የሰጠው። ሌላኛው ሪያ ግራቨንበርች ነው ሀሳቡን የሰጠው። ባለፈው ዓመት በዌምብሌ ከቼልሲ ጋር እየተጫወትን ሳለ በ25ኛው ደቂቃ ጉዳት አጋጥሞኝ ከሜዳ ወጣሁኝ። ከመውጣቴ በፊት ግን ጨዋታውን ለመቆጣጠርና አሪፍ ስለመጫወትን ፈልጌ ነበር። ምክንያቱም ያ ጊዜ ለመጀመሪያ ጊዜ ነበር በዌምብሌ ሲጫወት። ዶክተሩን ለመጫወት ፍቃድ ጠይቄው ነበር፣ ነገር ግን እሱ አልፈቀደልኝም። ቀጥታ ወደ መልበሻ ክፍል በማምራቴ እግሬ ላይ እንግዲህ በረዶ አደረግኩኝ። ከዛም ወደ ተጠባባቂ ወንበር መጥቼ ቡድኑን ማበረታታት ጀመርኩኝ። ያ ምሽት በህይወቴ የማረሰው ትልቅ ምሽት ነው ሲል ይናገራል ሪያ ግራቨንበርች። ጥሩ ስሜት እየተሰማኝ ነው። በግሌ አንዳንድ እቅዶች ነበሩኝ። እነሱን ማሳካት የዚህ ሲዝን አንዱ ዓላማዬ ነበር። ከነዚህ እቅዶች ውስጥ አንደኛው ለሊቨርፑል ብዙ ጨዋታዎችን ማድረግ ነበር።
ሁለተኛው ደግሞ ለሊቨርፑል ሁልጊዜም ቋሚ ተሰላፊ መሆን ነው። እቅዶቼ በሙሉ እየተሳኩ ስለሆነ በጣም ደስተኛ ነኝ ብሏል ሪያ ግራቨንበርች ጨምሮ ሲናገር። መሐመድ ሳላህ ይናገራል። ከጨዋታ በኋላ ስለሚደረገው የፎቶ መነሳት በዚህ ክለብ ውስጥ የቅርብ ለምለው ሰው እንግዲህ ተናግሬ ነበር። እሱም እንዲህ አለኝ፣ በጣም ጥሩ ሀሳብ ነው። በዚህ ሲዝን መጨረሻ ላይ ከሊጉ ዋንጫ ጋር የፎቶ ስነ ስርዓት እንደምናደርግም ተስፋ አደርጋለሁ ሲልም ነው መሐመድ ሳላህ ከፎቶ ስነ ስርዓት ጋር በተያያዘ በተለይ ከዋንጫዎቹ ጋር በተያያዘ ሀሳቡን እየሰጠም የሚገኘው። ሌላኛው የሚነሳው ጉዳይ ቨርጂል ቫን ዳይክ ያነሳው ሀሳብ ነው። ዋንጫ ስለማንሳት ተጠይቆ ሀሳቡን ሰጥቷል። ከክለቡና ከደጋፊዎች ጋር አንድ ላይ እንግዲህ ዋንጫ ማንሳት በጣም የተለየ ስሜትም አለው ሲልም ጭምር ነው ቨርጂል ቫን ዳይክ ሀሳቡን እየሰጠም የሚገኘው። ሚሎስ ኪርኬዝ በግራ መስመር ቦታ ላይ የሊቨርፑል ተቀዳሚ ምርጫ ነው። እናም በቦርንመስ ለተጫዋቹ ሽያጭም ተገቢውን ገንዘብ ከቀረበ ተጫዋቹን ለመሸጥ ዝግጁ እንደሆኑ የሚያሳዩ ዘገባዎችን ዳቪድ ኦርነስቲን እያጋራ ይገኛል። ቸልሲን የተመለከቱ መረጃዎችን እናንሳ። ሁለት ዓላማዎች ያሉን ብሏል ኤንዞ ማሬስካ። የምዕራብ ለንደኑ ክለብ ቸልሲ ዋና አሰልጣኝ ኤንዞ ማሬስካ ከእሁዱ የአርሰናል ጨዋታ በፊት ከጋዜጠኞች ጋር ቆይታን አድርጓል። በአሁኑ ሰዓት ሁለት ኢላማዎች አሉን፣ የአውሮፓ ቻምፒየንስ ሊግ ተሳትፎ ቦታን ማግኘት እንዲሁም የኮንፈረንስ ሊግ ዋንጫንም ማሸነፍ እንፈልጋለን ሲል ነው ኤንዞ ማሬስካም የተናገረው። ቸልሲ በፍጻሜ መጫወትና ለዋንጫዎች መፋለምም ለምዷል ሲል ነው የተናገረው። በእሁዱ የአርሰናል ጨዋታ በግብ ጠባቂና በሮበርት ሳንቼዝ በቋሚነት የሚሰለፍ ይሆናል በግብ ጠባቂ ቦታ ላይ ብሏል። ትኩረታችን ከአርሰናል ጋር ያለንን ነጥብ ማጥበብ አይደለም፣ ትኩረት የምናደርገው ጨዋታውን ለማሸነፍ በምናደርገው ነገር ላይ ነው ሲልም ነው ኤንዞ ማሬስካ የተናገረው። ኤንዞ ማሬስካ እንግዲህ እሁድ ማለትም ነገ ከአርሰናል ጋር በሚኖረው ጨዋታ ሮበርት ሳንቼዝን በቋሚነት እንደሚያሰልፈው ጭምር ነው የተናገረው። ኤንዞ ማሬስካ አክሎም ከመጀመሪያው ጀምሮ እንግዲህ ሳንቼዝ እንደነበር የመጀመሪያው በረኛና መሀል ላይም ጆርገንሰን የሆነው ሳንቼዝ እረፍት ስለሚያስፈልገው ነው እና አእምሮንም ለማስተካከል እንደነበር ይናገራል። የፖርቱጋል ተጫዋቾችን የሚያድነውና የአብዛኞቹ ፖርቱጋላዊያን ተጫዋቾች ወኪላቸው የሆነው ሆርግ ሜንዴስ ጆቫኒ ኩዌንዳን ለቼልሲ አቅርቦ እንደነበር ታማኝ የመረጃ ምንጮች ጠቅሰዋል። ማንቸስተር ዩናይትድ ከጆቫኒ ኩዌንዳ ጋር ክለቡ ጋር ለስምምነት ሲነጋገሩ ቆይተዋል። ሆኖም ግን ቼልሲዎች ለተወሰነ ጊዜ ሲከታተሉት ቆይተው የሆነ ነገር ለማድረግም እድሉ ካለ ለማወቅ ክለቡን በድብቅም ሲያነጋግሩ እንደቆዩ ነው ታማኙ ፋብሪዚዮ ሮማኖ መረጃውን ያጋራው። ቼልሲዎች እንግዲህ ለጆቫኒ ኩዌንዳ ለስፖርቲንግ ሊዝበን የከፈለው ክፍያም ጥቅማ ጥቅሞቹን ሳይጨምር 40 ሚሊዮን ዩሮ አካባቢ እንደሆነ ነው እየተገለጸ የሚገኘው። ቼልሲዎች የስፖርቲንግ ሊዝበን ንብረት የሆነውንና በስፔኑ ክለብ ላስ ፓልማስ የሚገኘውን ክለብም ውስጥ እንግዲህ እየተጫወተ የሚገኘውን የ19 ዓመቱን የተከላካይ አማካይ ዳሪዮ ኦሱጉንም እንዲሁ ለማስፈረም ንግግር ጀምረዋል። ድርድሩ እስካሁን አልተጠናቀቀም። በክለቦቹ መካከልም ድርድር እየተደረገ እንደሆነ ቤን ጃኮብስ ዘግቧል። ቸልሲን ጨምሮ ሌሎች ትልልቅ ክለቦችም ቪክተር ዮከርሽን ማስፈረም ይፈልጋሉ። ቸልሲ ለተጫዋቹ ቅድሚያ እንደሚሰጡ አላውቅም ወይም ደግሞ በተቃራኒው ነገር ግን 9 ቁጥር አጥቂ እንደሚያስፈርሙ ጠብቃለሁ ሲል ነው የዘ አትሌቲኩ ጋዜጠኛ ዳቪድ ኦርነስቲን መረጃውን ያጋራው። አርሰናልን ደግሞ እንመልከት። ቡካዮ ሳካ ወደ ሜዳ ለመመለስ ተቃርቧል። የሰሜን ለንደኑ ክለብ አርሰናል የፊት መስመር ተጫዋች የሆነው ቡካዮ ሳካ ወደ ሜዳ ለመመለስ መቃረቡን አሰልጣኝ ሚኬል አርቴታ አረጋግጧል። ቡካዮ ሳካ ወደ ሜዳ ለመመለስ ተቃርቧል፣ ጥሩ መሻሻልም አሳይቷል ሲሎም አሰልጣኝ ሚኬል አርቴታ ይናገራሉ። እንግሊዛዊው የፊት መስመር ተጫዋች ቡካዮ ሳካ ከወራት በፊት ባጋጠመው ጉዳት ምክንያት ለወራት ከሜዳ ርቆ እንደሚገኝም የሚታወቅ ነው። ሪያል ማድሪድን እስከምንገጥም ጓጉቻለሁ ብሏል ሚኬል አርቴታ። የአርሰናል ዋና አሰልጣኝ ሚኬል አርቴታ ቡድናቸው በቻምፒየንስ ሊግ የሩብ ፍጻሜ ጨዋታ ከሪያል ማድሪድ ጋር መደልደሉን እንደወደዱት ነው የገለጹት። የቻምፒየንስ ሊግ ድልድሉ አስደሳች ነው፣ ቀልበን ይሰባል ያሉት ሚኬል አርቴታ ከሪያል ማድሪድ ጋር እስከምንጫወትም በጣም ጓጉቻለሁ ሲልም ነው የተናገረው። ማይልስ ሉዊስ ስኬሊ ለእንግሊዝ ብሔራዊ ቡድን በመጠራቱ በጣም ኮርቼበታለሁ ያሉት አሰልጣኝ ሚኬል አርቴታ ለሱ ወሳኝ ቅጽበትም ነው በማለትም ጭምር ነው የተናገረው። ቶማስ ቱሄል ስለ ቤን ዋይት ይናገራል። ቤን ዋይትን አልጠራ ነው፣ እሱ በቅርቡ ነው ወደ ሜዳ የተመለሰው። የደረሰበት ጉዳት ከባድ ነበር፣ እናም ልጠራው አስቤ ነገር ግን ከጉዳቱ በደንብ ሳያገግም መጥራቴም እሱ ላይ ጫናዎችን መፍጠር እንደሆነ ተመልክቼዋለሁ። ለዚህም እድገቱን እያየን እንወስናለን ብዬ አሰብኩኝ ሲልም ነው ቶማስ ቱሄል እንግዲህ ቤን ዋይት ለምን እንዳልተጠራ አስመልክቶ ሀሳቡን ሲሰጥ ነው ይህንን ያለው። አርቴታ ስለ ሉዊስ ስኬሊ ሲናገር እሱ በመጠራቱ በጣም ደስ ብሎናል፣
ኩራትም ተሰምቶናል ሲል የተናገረው። ስለ ጋብሪኤል ማርቲኔሊም ተናግሯል አርቴታ። ማርቲኔሊ ከጉዳት መመለሱን ተከትሎ ጫናዎችን ለመቀነስ እንሞክራለን፣ በሱ ቦታ አማራጮችም አሉን፣ እሱ ላይ ጫና በማሳደር ለረጅም ጊዜ እንድናጣውም ሊያደርገን ይችላል፣ ስለዚህም ደግሞ ከባድ ሪስክ አንወስድም ሲልም ነው የተናገረው። አርቴታ ይቀጥልና ሁሉም የአካዳሚ ተጫዋቾች እድል ተሰጥቷቸው ሲጫወቱ ማየት ይፈልጋል። እንግዲህ ይህ ጥሩ ነገር ነው፣ ነገር ግን መጀመሪያ ጊዜ ያስፈልጋቸዋል። በልምምድ ሜዳ ላይ በደንብ መስራትና አቅማቸውን ማሳየት አለባቸው። ከዛም ትክክለኛው ጊዜ ሲደርስ ይጫወታሉ። አሁን ራሳችንን ማበልጸግ ላይ እየሰራን ነው ሲልም ጭምር ነው አርቴታ የተናገረው። የዩናይትድን ጉዳዮችና አንሳ። ሜሰን ማውንት ወደ ሜዳ ይመለሳል። እንግሊዛዊው አማካይ ሜሰን ማውንት በሌስተር ሲቲው ጨዋታ ላይ ወደ ሜዳ ሊመለስ እንደሚችል ነው እየተገለጸ የሚገኘው። ተጠባባቂ ሆኖ እንደሚጀምር አሰልጣኝ ሩበን አሞሪምም ተናግረዋል። ይህን ተከትሎ ሜሰን ማውንት ከ13 ሳምንታት በኋላ ለመጀመሪያ ጊዜ ወደ ጨዋታ የሚመለስ ይሆናል። ማውንት ተጠባባቂ ይሆናል። ብቁ ከሆነም አጫውተዋለሁ። ብዙ ደቂቃ መጫወት አይችልም፣ 5 ደቂቃ ለሱ በቂ ነው ሲል ሩበን አሞሪም ይናገራል። ሜሰን ማውንት እንደሚያደንቁት የገለጹት አሰልጣኝ ሩበን አሞሪም ለመመለስ ጥረት ላይ ነው፣ የሁሉም ሰው ድጋፍ ያስፈልገዋል ሲልም ነው የተናገረው አሰልጣኙ። በተባረርኩ ቁጥር ፈርጉሰን ይጽፉልኛል ብሏል ዌይን ሩኒ። እንግሊዛዊው የቀድሞ ተጫዋች ዌይን ማርክ ሩኒ ከቀድሞ አሰልጣኙ ሰር አሌክሳንደር ቻፕማን ፈርጉሰን ጋር አሁንም እንደሚነጋገር ይገልጻል። ከፈርጉሰን ጋር አሁንም ይገናኝ እንደሆነ የጠየቀው ዌይን ሩኒ አዎ ከአሰልጣኝነት በተባረርኩኝ ቁጥር ፈርጉሰን የጽሁፍ መልእክትም ልከው ያጽናኑኛል ሲል የተደመጠው የቀድሞ ኮከብ ተጫዋች ዌይን ሩኒ በአሰልጣኝነት ህይወቱ 4 ክለቦችን ቢመራም ስኬታማ መሆን ግን ሳይችል ከክለቦቹ ብዙም ሳይቆይ ተሰናብቷል። ዌይን ሩኒ በአሰልጣኝነት ህይወቱ አጠቃላይ 178 ጨዋታዎችን ከቡድኖቹ ጋር አድርጎ 45ቱን ማሸነፍ የቻለ አሰልጣኝ ነው። አንዳንድ ነገሮችን አለመስማት ጥሩ ነው ብሏል ብሩኖ ፈርናንዴስ። ፖርቱጋላዊው የማንቸስተር ዩናይትድ አምበል ብሩኖ ፈርናንዴስ ከሰሞኑ ሰር ጂም ራትክሊፍ በቡድን ውስጥ መጫወት የማይገባቸው ተጫዋቾች እንዳሉ የገለጹበት አስተያየትም አስመልክቶ ለቀረበለት ጥያቄ ምላሽ ሰጥቷል። አንዳንድ ነገሮችን አለመስማት ጥሩ ነው። የትኛውም ተጫዋች ትችትም ሆነ ከሚገባው በላይ እየተከፈለው እንደሆነ መስማት አይፈልግም። ሁሉም ተጫዋች በክለባቸው ቤትም ኮንትራት አላቸው። የትኛውም ክለብ ተጫዋች ሲያስፈርም ወይም ደግሞ ውል ሲያድስ ፈልጎት ነው። በሌላ መረጃም የእንግሊዝ ብሔራዊ ቡድን ዋና አሰልጣኝ የሆኑት ቶማስ ቱሄል ቡድናቸው በቀጣይ ላሉበት ኔሽንስ ሊግ ጨዋታዎች ማርከስ ራሽፎርድን ስብስብ ውስጥ ማካተታቸው የሚታወስ ነው። ይህንን ተከትሎ ጥያቄ የቀረበላቸው ጀርመናዊው አሰልጣኝ እኔ እርሱ ላይ ትልቅ እምነት አለኝ፣ አሁን ባለበት ደረጃ እንዲቀጥል ልንረዳው እንደሚገባም ይሰማኛል ሲልም ጭምር ነው የተናገረው አሰልጣኝ ቶማስ ቱሄል። ፖርቱጋላዊው አሰልጣኝ ሩበን አሞሪም በእንግሊዛዊው አማካይ ሜሰን ማውንት ላይ ትልቅ እምነት እንዳለው ይነገራል። እርሱ ለጥቂት ጊዜያት ያክል ሳይጎዳ ይቆያል። ከዛ በኋላ ግን የሚፈጠሩት ነገሮች ባለፉት ዓመታት አዲሱ እንግዲህ እድሉንም በእጅጉ እንደጎዱት የሚታወቅ ነው። በማውንት ላይ ትልቅ እምነት አለኝ፣ እርሱን በእጅጉ እማደንቀውና የምወደው ተጫዋች ነው፣ እንደሱ አይነት ተጫዋች ያስፈልገኛል ይላል ሩበን አሞሪም ሲናገር። ሜሰን ማውንት ካጋጠመው ጉዳት በማገገም በዚህ ሳምንት በተደረጉ የቡድን ልምምዶች መሳተፉ የሚታወቅ ነው። እሁድ ከሌስተር ሲቲ ጋር በሚደረገው የሊግ መርሃ ግብረም ቡድን ስብስብ ውስጥ የሚካተትበት እድል እንዳለ አሰልጣኝ ሩበን አሞሪም አረጋግጠዋል። ሩበን አሞሪም ለእሁዱ ጨዋታ ከሰጡት ጋዜጣዊ መግለጫ ላይ ነው ይሄ የተወሰደው። ሩበን አሞሪም የቀድሞ ተጫዋቾች ብሩኖ ፈርናንዴዝ ላይ ስለሚሰነዝሩት ትችትም ሀሳቡን ሰጥቷል። የድሮ ተጫዋቾች እዚህ ትልቅ ስኬት አላቸው፣ እናም የነሱ መመዘኛዎች ከፍተኛ ናቸው። ህይወት አንዳንዴ ጥቁርና ነጭ ብቻ አይደለችም፣ ሌሎች ቀለማትም አሏት ሲል ነው ሩበን አሞሪም እንዲሁ የተናገረው። ስለ ሃሪ ማጓየር ሲናገር በሃሪ ማጓየር ጉዳይ ላይ ኃላፊነት መውሰድ አልፈለግንም፣ ስለሆነም ከትናንትናው ጨዋታ ውጭ ያደርገነዋል። ሃሪ ማጓየር አሁን ላይ በአሪፍ ሁኔታ ላይ የሚገኝ ሲሆን ለእሁዱ ጨዋታ አስቀድሞ ተጨማሪ ምርመራዎችን የሚደረጉለት ይሆናል ሲልም ጭምር ነው እንዲሁ የተናገረው። ከሜሰን ማውንት ጋርም በርከት ያሉ ጉዳዮችን አንስቷል። እኛ ግን ቀደም ብለን እንዳነሳ ነው የሚታወቅ ነውና በቀጣዩ ጨዋታ በተጠባባቂነት ሊጀምር እንደሚችል ጭምር ነው አሰልጣኝ ሩበን አሞሪም የተናገረው። የሩበን አሞሪም ሀሳቦች በጨዋታዎች ላይ መታየት ስለመጀመራቸው ሲናገርም ለጨዋታዎቻችን ያለን እቅድን በተሻለ ሁኔታ እየተገነዘብን ነው። ግብ ተቆጥሮብን አእምሯችንን አተን ሌላ ግብ ማስተናገድ አልፈልግም ሲልም ነው የተናገረው። ተጫዋቾችን ስለመቀየርም ተናግረው ድካምና ጉዳት ስላለ በተለያዩ ጨዋታዎች ተጫዋቾችን ማቀየር ይኖርብናል ነው ያለው። ኮቢ ማይኖ በጥቂት ሳምንታት ውስጥ ወደ ሜዳ ይመለሳል የሚል ተስፋ አለኝ። በተጨማሪ ማኑኤል ኡጋርቴ መመለሱ ተቃርቧል ሲልም ጭምር ነው የተናገረው። ይህ ደግሞ የቡድን ጥልቀት ይጨምርልናል ሲል አሰልጣኝ ሩበን አሞሪም
እንዲሁ ይናገራል። አሞሪም ስለ አይደን ሄቨንም ተናግሯል። እሱ ሄቨን በዚሁ ከቀጠለም ሁልጊዜም መጫወት ይችላል። ገና ታዳጊ ቢሆንም በራስ መተማመኑ ግን በእውነት ያስደንቀኛል። ፍጥነቱ የሚደነቅ ነው። በመከላከሉ ረገድም ጥሩ ነው። በጣም የተሟላ ነው ብዬም አስባለሁ። ነገር ግን ከዚህ የተሻለ ብዙ መስራት ይጠበቅበታል። የፕሪሚየር ሊጉ ፈታኝ ነው። ታዳጊ ስለሆነ ብዙ ፈተናዎችም ይጠብቁታል። እኛም ደግሞ እሱን ለማገዝ ዝግጁዎች ነን ሲልም ነው ሩበን አሞሪም የተናገረው። ስለ ሌስተር ሲቲም እንዲሁ ሲናገር ሌስተር ሲቲ ላለመውረድ እየታገሉ ይገኛሉ። እኛ ያንን ረስተን ሪያል ሶሲዳድን እንደገጠምነው መጋፈጥ ይኖርብናል። በአሁኑ ሰዓት በደረጃ ሰንጠረዡ ተሽለን ለመቀመጥ ማሸነፍ ብቻ ነው የሚያስፈልገን። በጣም አስፈላጊው ነገር ይህንን የማሸነፍ ስሜት ማስቀጠል ነው። እናም እንደ ቡድን ደግሞ እየተሻሻለን እንደሆነ አምናለሁ ሲልም ሩበን አሞሪም ተናግሯል። እንደ ብሩኖ ፈርናንዴዝ ያለ ተጫዋች በማሰልጠኔ በእውነት ኩራት ይሰማኛል። ከቅርብ ሳምንታት ውስጥ የቀደሙ ተጫዋቾች ትችቶች ቢሰነዝሩበትም እሱ ሁልጊዜ ግን ጎል የሚያስቆጥር ሰው ነው። በአስፈላጊው ጊዜያትም ሁልጊዜም ከፊት ይገኛል ብሏል ሩበን አሞሪም። ለዚህ ቡድን ስትጫወት ለትችት መዘጋጀትህ ግድ ነው። የቀደሙ ተጫዋቾች እዚህ ብዙ ስኬት እንደነበራቸው አውቃለሁ። ስለሆነም ደግሞ ነገሮችን በሌሎች ከለሮችን መመልከት ይኖርብናል ሲልም ይናገራል። እሱ ሁልጊዜም ከኛ ጋር ነው፣ የሚችለውን ሁሉ ደግሞ ለማድረግም የሚሞክር ተጫዋቻችን ነው ሲል አሰልጣኝ ሩበን አሞሪም ስለ ብሩኖ ፈርናንዴዝ እና ስለ ሌስተር ሲቲ ጨዋታ ጋር አያይዘው ሰፋ ያሉ ነጥባቸውን ያነሱት። ማንቸስተር ዩናይትድ ተከላካይ ለማስፈረም ይሰራል። ዩናይትድ በክረምቱ የዝውውር መስኮት አንድ ተጨማሪ የመሃል ተከላካይ ለማስፈረም ትኩረት ሰጥቶ የሚሰራ ይሆናል። የማንቸስተር ዩናይትድ ዳይሬክተሮችም በገበያው ላይ የሚገኙ አማራጮችን ለመመልከትም የስልክ ጥሪም እንዳደረጉ ጭምር ነው ፋብሪዚዮ ሮማኖ እየገለጸ የሚገኘው። ሮጀር ፈርናንዴስ ሁነኛ የጆቫኒ ኩዌንዳ ተተኪ ይሆናል ተብሎ ይታሰባል። ማንቸስተር ዩናይትዶች ከስፖርቲንግ ብራጋው የፊት መስመር ተጫዋች ሮጀር ፈርናንዴስ ለረጅም ጊዜ ሲከታተሉት ቆይተዋል። ሆኖም ግን የጆቫኒ ኩዌንዳ ዝውውር ካልተሳካ እንደ ተጠባባቂ ተይዞ የነበረው የ19 ዓመት ታዳጊ በመልማዮች ዘንድም በከፍተኛ ደረጃ የሚታይ ተጫዋች ሲሆን ማንቸስተር ዩናይትድ ልክ እንደ ፓትሪክ ዶርጉ ሁሉ አቋሙን መሰረት ያደረገ ክፍያን በማካተት የዚህን ተጫዋች ዝውውርን ማጠናቀቅ እንደሚችሉና መጠነኛ የሆነ ሳምንታዊ ደሞዝንም በመወሰን ስምምነቱን መጨረስ እንደሚችሉ ጭምር ነው አሁን ላይ ዘገባዎች እያሳዩ እንደሚገኙ ዘገባዎቹ የጠቆሙት። ለጆቫኒ ኩዌንዳ ዝውውር አለመጠናቀቅ ፋይናንሻል ፌር ፕሌይ ዋነኛው ምክንያት ነው ተብሏል። ማንቸስተር ዩናይትድ ለረጅም ጊዜ ሲከታተለው የነበረው የክንፍ ተጫዋች ጆቫኒ ኩዌንዳ ባልታሰበና ባልተጠበቀ መልኩ በለንደኑ ክለብ ቸልሲ መቀማቱ ይታወሳል። ሆኖም ግን እንደ ፋብሪዚዮ ሮማኖ ዘገባ ከሆነ ማንቸስተር ዩናይትድ ከስፖርቲንግ ሊዝበን ጋር በጆቫኒ ኩዌንዳ ዙሪያ እንግዲህ ለሳምንታት ንግግሮችን ሲያደርጉ የቆዩ ቢሆንም በፋይናንሻል ፌር ፕሌይ ምክንያትም ግን በቶሎ ነገሮችን መጨረስ እንዳልቻለና ተጫዋቾችንም ለማስፈረም ያሉትን መሸጥ ግዴታ መሆኑን ዝውውሩ እንዳይጠናቀቅም አድርጎታል። በተጨማሪም ደግሞ እንደ ኬራን ጊል ዘገባ ከሆነ ሰማያዊዎቹና ስፖርቲንግ ሊዝበን በተጫዋቹ ዙሪያ ከስምምነት የደረሱት ምንም አይነት ቦነስን ያላካተተ 40 ሚሊዮን ፓውንድም የዝውውር ዋጋ እንደሆነ ዘገባዎቹ ጠቁመዋል። ማንቸስተር ዩናይትድ በክረምቱ እንግዲህ የዝውውር መስኮት በርከት ያሉ ተጫዋቾችን እንደሚያስፈርም ነው የሚጠበቀው። በተጨማሪም የሚያስፈርሟቸው ተጫዋቾች ልክ ቸልሲዎች ጆቫኒ ኩዌንዳ ላይ እንዳደረጉት በነበሩበት ክለብም በውሰት የሚቆዩ አይሆንም። በመሆኑም የቀይ መስመር ዊንግ ባክ ማስፈረም የማንቸስተር ዩናይትድም ዋነኛ የክረምት አጀንዳ ይሆናል ተብሎ እንደሚጠበቅ ነው ዳቪድ ኦርነስቲን መረጃውን ያጋራው። የሊዮኑ ተከላካይ ሙሳ ኒያሃት በዩሮፓ ሊጉ ማንቸስተር ዩናይትድን ስለመቅጠሙ ይናገራል። ወደዚያ የምንሄደው ቪዲዮ ለመስራት ወይም ደግሞ ኦልድ ትራፎርድን ለማግኘት አይደለም። እኛ የምንሄደው እነርሱን አሸንፈን ወደ ቀጣዩ ዙር ለማለፍ ነው። እነሱ ላይ ችግር መፍጠር የሚችል ቡድን አለን። እነዚህ ደግሞ ያለነው እስከ ፍጻሜ መድረስ እንችላለን፣ ለመፋለምም ዝግጁ ነን ሲልም ጭምር ነው የሊዮኑ ተከላካይ ሙሳ ኒያሃት ሐሳቡን የተናገረው። ማንቸስተር ሲቲን ደግሞ የተመለከቱ መረጃዎችን አሁን ላይ እናንሳ። ጃክ ግሪሊሽ በማንቸስተር ሲቲ ልምምድ ጊዜ አስፈላጊው ደረጃን እያሳየ ነው ሲሉ አሰልጣኝ ፔፕ ጓርዲዮላ ተናግሯል። ፔፕ ጓርዲዮላ የቀጠለና ኤደርሰን ሞራይስ እጅግ በጣም ጥሩ ግብ ጠባቂ ነው። ለ9 ዓመታት አብረን ስንሰራ ቆይተናል። አስደናቂም ተጫዋች እንደሆነ በደንብ አሳይቶናል ሲልም ነው የተናገረው። ፔፕ ጓርዲዮላ ለአውሮፓ ውድድሮች ለመሳተፍ ከፍተኛውና ምርጡ ደረጃ ላይ መድረስ አለብን ሲል ይናገራል። በተቻለ መጠን ጽኑ መሆን አለብን። 10 ጨዋታዎች ቀርተውናል። 6 በሜዳችን፣ 4ቱን ከሜዳችን ውጪ እንጫወታለን። በሜዳችን ከባድ እንግዲህ ጨዋታዎች አሉን። ብራይተን፣ አስተን ቪላ፣ ቦርንመስ በሜዳችን የምናደርጋቸው ጨዋታዎች ናቸው። አብዛኞቹ ጨዋታዎች በጣም ከባድ ናቸው ሲልም ነው
ፔፕ ጓርዲዮላ የተናገረው። ማንቸስተር ሲቲ ከክለብ በላይ ነው ሲልም ጓርዲዮላ ተናግሯል። ስፔናዊው የሲቲ አለቃ የሆነው ፔፕ ጓርዲዮላ ከዛሬው የብራይተን ጨዋታ በፊት በተለያዩ ሀሳቦች ከጋዜጠኞች ጋር ቆይታን አድርጓል። ፔፕ ጓርዲዮላ በቆይታውም ሲናገር ማንቸስተር ሲቲ ለሱ ምን እንደሆነ ተጠይቆ ምላሹን ሲሰጥ ማንቸስተር ሲቲ ከክለብ በላይ ነው፣ ይሄ ሁሉም ያውቃል ሲልም የተናገረው። ፋቢዮ ካፔሎ በሰጠው አስተያየት ላይ ሰዎች ስለኔ የሚናገሩትን ሁሉ አዳምጣለሁ። ካፔሎ እኔ ለጣሊያን እግር ኳስ ጥሩ እንዳልሆንኩኝ ሲናገር ለመጀመሪያ ጊዜ አይደለም፣ ነገር ግን ለካፔሎ ትልቅ ክብር አለኝ ያለው ጓርዲዮላ ዘንድሮ ቻምፒየንስ ሊግ አልሆነልንም፣ ስለዚህም ደግሞ በዚህ ዓመት ተመልካች ነን፣ ቀጣዩ ሲዝን በተስፋ መጠበቅ ነው ሜዳ ላይ ለመሆንም ሲልም ይናገራል። በቻምፒየንስ ሊግ ስፍራ ለመጨረስ 10 ጨዋታዎች ይቀሩናል። 6 ጨዋታዎችን በሜዳችን፣ 4ቱን ደግሞ ከሜዳችን ውጪ እንጫወታለን። ሁሉም ጨዋታዎች ከባድ ናቸው፣ የተሻለ መስራት እንዳለብንም ይመለከተናል ብሏል። ባለፉት ሳምንታት እድል ነበረን እናም ነገር ግን አልሆነም። እሱን ማሸነፍ ስለማይገባን ነው፣ ነገር ግን ወደ ስኬታችን መመለስ እፈልጋለሁ ብሏል። ጃክ ግሪሊሽ ለምን ከእንግሊዝ ብሔራዊ ቡድን ጥሪ እንዳልደረሰው እኔ የምወስነው ነገር አይደለም፣ ነገር ግን የኔ እንግዲህ እሱን ምርጥ አቋም በሜዳ ላይና ከሜዳ ውጪ ማሳየትም እፈልጋለሁ ብሏል። ለቻምፒየንስ ሊግ ስፍራ ፉክክራችን ከብራይተን ጋር ብቻ አይደለም፣ ከቦርንመስ፣ ከአስተን ቪላ፣ ከኒውካስል ምናልባትም ከፉላም ጋርም ጭምር ነው። በጣም ብዙ ድንቅ ቡድኖችም አሉ። በቻምፒየንስ ሊግ ጥሎ ማለፍ ውጤት ምንም ቅሬታ የለኝም። ማለፍ አይገባንም ነበር። አሁን ትልልቅ ጨዋታዎችን እያየው እየተደሰትኩኝ ነው። ሲቲ እዛ ለምን አልሆነም ብዬ የሚሰማኝ የሀዘን ስሜት የለም ሲልም ነው የተደመጠው አሰልጣኝ ፔፕ ጓርዲዮላ። ጀረሚ ፍሪምፖንግ በክረምቱ የዝውውር መስኮት ከማንቸስተር ሲቲ ጋር በተደጋጋሚ ስሙ እየተያዘ የሚገኝ ተጫዋች ነው። ይፈርም ይሆን? በርካቶች የሚጠብቁት ጥያቄ ነው። ሌላኛው ስሙ እየተያዘ የሚገኘው ፍሎሪያን ቨርትስ ነው። ማንቸስተር ሲቲ ፍሎሪያን ቨርትስን ማስፈረም ይፈልጋል። በሚደረገው ፉክክር ውስጥም ትልቅ መሻሻል ያሳየ ሲሆን ጀርመናዊው ተጫዋች በሚቀጥለው ክረምትም ክለቡን እንዲቀላቀል በማሳመን ላይ ይገኛሉ ሲል ነው ሙንዶ ዲፖርቲቮ መረጃውን ያጋራው። ሪያል ማድሪድን ደግሞ እንመልከት። አሁን ላይ ቪኒሲዮስ ጁኒየር በቪያሪያሉ ጨዋታ ላይ የመሰለፉ ነገር ጥርጣሬ ውስጥ ገብቷል። ቪኒ በአሁኑ ሰዓት ጭኑ አካባቢ ምቾት ማጣት እየተሰማው ሲሆን ከቡድኑ ጋር አብሮ ይሄዳል ወይስ ደግሞ አይሄድም የሚለው ነገር ይወሰናል ብሏል ማሪዮ ኮርቴግና። ካርሎ አንቸሎቲ ይናገራሉ። ቡድናችን አሁን ላይ በማገገም ላይ ነው። አሁን ላይ የተሻለ ስሜት ይሰማናል። ከጨዋታ በኋላ ትንሽ ጊዜ ይኖረናል። ቪኒሲዮስ ጁኒየርን በተመለከተ እሱ ተጨማሪ ረፍት ያስፈልገዋል፣ ነገር ግን በዛሬው ጨዋታ ላይ ይኖራል። ምንም አይነት ችግር የለም፣ የተፈጠረው ነገር ድካም ብቻ ነው ሲልም የተናገረው ካርሎ አንቸሎቲ ገልጽና አሁንም ጨዋታው አልቋል፣ እናም ወደ ሩብ ፍጻሜ በማለፋችን በጣም ደስተኞች ነን። ውጭ ያለው ነገርና ሰዎች የሚያዩት ነገር አያስጨንቀኝም ሲልም ነው የተናገረው። ራኡል አሴንሲዮ ለስፔን ብሔራዊ ቡድን ስለመጠራቱም ተጠይቆ አንቸሎቲ ሲናገር ይህ ትልቅ ክብር ነው፣ እንዲሁ ደግሞ በጣም ደስ የሚል ዜና ነው። እሱ መጠራት ይገባዋል ብዬ አስባለሁ። እንዲሁም መልካም እድል እንዲገጥመው እመኝለታለሁ ብሏል። ለምን እንደምንጫወትና ተጨማሪ ጊዜ እንዳልተሰጠን አልገባኝም። አንድ ቡድን ለማገገም የሚያስፈልገው ጊዜ በዝቅተኛው 72 ሰዓት ነው። ያለ ቪኒ የተሻለ እንጫወታለን ብለህ ታስባለህ ወይም ተብሎ ነበር። ቪኒሲዮስ የማይታበል ነው። እሱ ለዚህ ክለብም አስፈላጊ ከመሆኑ የተነሳ በዚህ ጉዳይ ላይ ምንም ማለት አልችልም። እሱ የኔ የማይነካው ተጫዋች ነው ብለዋል ካርሎ አንቸሎቲ። ስለ ሁሊያን አልቫሬዝ የፍጹም ቅጣት ምት መሻር ምን ትላለህ ተብሎ የተጠየቀው ደግሞ የአትሌቲኮ ማድሪዱ ግብ ጠባቂ ያኖ ብላክ ነው። በሰዓቱ አንድ ነገር ነግረውናል፣ ነገር ግን ስለ ጉዳዩ ምንም አይነት ግልጽ የሆነ ነገር የለም። ማንም በትክክል ምን እንደተፈጠረ እንኳን አያውቅም። እኔ በጉዳዩ ላይ ከሁሊያን አልቫሬዝ ጋር ተነጋግሬ ነበር፣ ነገር ግን እሱም በደንብ አልተረዳውም ሲልም ጭምር ነው ያኖ ብላክ የተናገረው። ፖርቱጋል ስብስቧን ይፋ አድርጋለች። የፖርቱጋል ብሔራዊ ቡድን በቀጣይ ላለበት የኔሽንስ ሊግ የሩብ ፍጻሜ ጨዋታ የቡድን ስብስቡን ይፋ አድርገዋል። የ40 ዓመቱ የአልናስር የፊት መስመር ተጫዋች ክሪስቲያኖ ሮናልዶ በቡድኑ ስብስብ ውስጥ የተካተተ ተጫዋች ነው። ዣኦ ካንሴሎ በጉዳት ምክንያት ከፖርቱጋል ብሔራዊ ቡድን ስብስብ ውጪ ነው። የማንቸስተር ሲቲ ተጫዋች ማቲያስ ኑኔስ ለብሔራዊ ቡድኑ ስብስብም ሳይካተት ቀርቷል። የፖርቱጋል ብሔራዊ ቡድን በቀጣይ ከዴንማርካቸው ጋር የኔሽንስ ሊግ የሩብ ፍጻሜ ጨዋታውን እንደሚያደርግም ነው የወጣው መርሃ ግብር የሚያሳየው። የተጠሩ ተጫዋቾችን ለመመልከት ያክል ዲየጎ ኮስታ፣ ሆሴሳና ሩዊስ ሲልቫ፣ ዲየጎ ዳሎ፣ ኔልሰን ሴሜዶ፣ ኑኖ ሜንዴሽ፣ ኑኖ ታቫሬሽ፣ ጎንካሎ ኢናሲዮ፣ ሩበን ዲያሽ፣ አንቶኒዮ ሲልቫ፣ ሬናቶ ቪየጋ፣ ዣኦ ፓሊኒሃ፣ ሩበን ኔቬሽ፣ ዣኦ ኔቬሽ፣ ቪታኒሃ፣ ብሩኖ ፈርናንዴስ፣ በርናርዶ ሲልቫ፣ ዣኦ ፌሊክስ፣ ፍራንቸስኮ ትሪንካኦ፣ ፍራንቸስኮ ኮንሴሳኦ፣ ፔድሮ ኔቶ፣ ጂዮቫኒ ኩዌንዳ፣ ራፋኤል ሊያኦ፣ ዲየጎ ዦታ፣ ጎንካሎ ራሞስ እና ክሪስቲያኖ ሮናልዶ
የተጠሩ ተጫዋቾች እንደሆኑ ነው የወጣው መርሃ ግብር የሚያሳየው። የፖርቱጋል ብሔራዊ ቡድን በቀጣይ ከዴንማርክ ብሔራዊ ቡድን ጋር በሚያደርገው የኔሽንስ ሊግ ጨዋታ ላይ የሚጠቀምበት ስብስብ ነው። የፕሪሚየር ሊግ የወሩ ምርጥ ተጫዋች ይፋ ተደርጓል። የፕሪሚየር ሊግ የወሩ ምርጥ አሰልጣኝ ይፋ ተደርጓል። የእንግሊዝ ፕሪሚየር ሊግ የ2024-25 የውድድር ዘመን የበረሃ የካቲት የወሩ ምርጥ አሰልጣኝ ይፋ ተደርጓል። በዚህ መሰረትም የኤቨርተን ዋና አሰልጣኝ የሆኑት ዴቪድ ሞይስ የፕሪሚየር ሊግ የወሩ ምርጥ አሰልጣኝ በመሆን በአብላጫ ድምጽ መመረጥ ችለዋል። አሰልጣኝ ዴቪድ ሞይስ ኤቨርተንን እየመሩ በወሩ ባደረጓቸው የፕሪሚየር ሊግ ጨዋታዎችም አልተሸነፉም። ኤቨርተን በየካቲት ወር 5 የሊግ ጨዋታዎችን ሲያደርግ 2ቱን አሸንፈው በ3ቱ ደግሞ አቻ መለየታቸው የምናስታውሰው ነው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግነው። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር ያደረጋችሁ በሙሉ እጅጉን ላቅ ያለ ምስጋና ለእናንተ አቀርባለሁ። ፏድ ባሮ ፕሮግራሙን እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ዳግም ተመልሰን እንገናኛለን። መልካም ጊዜ እንዲሆንላችሁ በአክብሮት ተመኘው።